የት ነው ያለው? አቡሽ ነው ያለው። ንገረኝ። አቡሽ ነው ያለው። ጨረሻ ስራችን ነበር። በመሀል ገብተህ አቋረጥክን። አስበኳል 5% ራሱ ከዛ ገንዘብ ብናገኝ 85 ሚሊዮን ገንዘብ እኮ ነው። እንዴት ነው አሳልፈው ምን ሰጠህ? ጸጥ ምንድን ነው የምትለው? እሱን በምን አይነት መንገድ እንደማወጣት አውቃለሁ። በማንዘሪያ አንገቱን ስለበለበው እሱን ተወው በእናትህ። ባለውለታዬ ነው እኮ ለእንጀራዬ ብሎ ወደዚህ ስራ የቀላቀለኝ እኮ እሱ ነው። እሱን ተወው። አንተ ምን አውቀህ እንደዚህ አይነት ስራ ነው እንዴ? አንተ ሁለት አይደለም እኮ ወንጀል። ይሄ እንጀራ ነው እንዴ? ኧረ አይደለም። ይሄ እንጀራ ነው። እኔ ለወንጀሉ ብዬ አይደለም እኮ ስራውን ይሄ እንጀራ ነው ወይ? እና ቆይ ቀስ በል ቶፋ አመማ። ቆይ እስቲ ያዘኝ። ኧረ እንዴ አታውልቀው እንጂ ቶፋ ቆይ አታውልቀው። እሺ ንፋስ ቶፋ ረጋ በልና እስቲ ይኸው እዛ ውስጥ ሰዎች አሉ። የሆኑ የሚሄዱ ሰዎች አሉ። ያው እዛ ጋር የሚሄዱ ሰዎች አሉ። በጀርባ እንግባ ቶፋ። ቀስ በል ምን ሆንክ? እያመመህ ነው? እስቲ እንዴ ቶፋ! ኧረ እየደማ ነው እኮ ቶፋ! ኧረ በስመ አብ! ቆይ ና አንዴ ቁም። እሺ የት ነው የምትሄደው? ቁም እስቲ ቆይ አንዴ። ወይን ቀይሮ ቶፋ። የት ነው የምትሄደው ቶፋ? በሆነ ነገር እናስተካክለው ቶፋ። እንዴ እየደማ ነው በጣም እኮ። ቆይ ቶፋ፣ ቆይ እንደሱ አይደለም እንዴ። ቆይ ቶፋ፣ እየደማ ነው ቶፋ። እንዴ ምን እና ላይ ደማ ነው እንዴ? እና ታዲያ ኧረ በመድኃኒዓለም ቶፋ፣ ኧረ በአላህ እሺ ቶፋ ተው። ቆይ ምን አድርገው ነው የምትለኝ? ቆይ እሺ ቦስ፣ በምን እንቀይረዋለን? እሺ እነ ሶፊ ጋር ቢያንስ ልደውልና ይምጡ ሁሉም እና አንዋር ምናምን ሎኬሽን ላክላቸው ብዬሽ ነበር። ይመጣሉ እነሱ እስኪመጡ ድረስ እኔ ቢያንስ እሺ ቆይ መጀመሪያ እንዴ እንደዚህ ሆነን እዛ ውስጥ እንዴት ትገባለህ ቶፋ? ምንም አይነት የህመም ስሜት የለውም አለው ስላለው ነው። ቅድም ይኸው ፊትህ እኮ ይናገራል እኮ ቶፋ። ቆይ ቁም ቶፋ ቆይ እሺ ቶፋ ቆይ አንዴ ወይን ለነሱ ደውለን ይምጡና ከነሱ ጋር ብንገባ ይሻላል ቶፋ። እኮ እየደማህ ነው እኮ። እሺ ታዲያ ምን እናድርግልህ ታዲያ? በቃ ይኸው ትንሽ ነው እኮ። በቃ ይኸው ምንድነው ትንሽ ቶፋ? ይኸው እንዳለ እኮ ነገር ይይዛል። መጀመሪያም እየያዘ ነበር። ምንድነው የያዘው ቶፋ? ተረጋጋ። ቆይ እሺ ቆይ ቶፋ ቆይ ተረጋጋ። ሁለት ናቸው ከሌላም በኩል አለ አንድ። ቆይ ቶፋ ቆይ ረጋ ብል እኮ እያመመህ ነው እኮ። ቀስ በል
ቆይ አትሩጥ እንዳይደማብህ ቶፋ። ጸጥ አድርገው ጸጥ። በጣም አሪፍ። እስቲ እየደማ ነው ቶፋ፣ እየደማ ነው። እንጃ ቆይ እስቲ እሺ እንጃ ቆይ እስቲ አዎ የሆነ ድምፅ አለ ቶፋ፣ የሆነ ድምፅ አለ። ቆይ ሰውን ጨምርና ቶፋ አኗሪ ምጡ ቢያንስ ትንሽ ቆይ እንጠብቅልን። እኮ አልመጣማ። ቆይ አንተም እንደዚህ እየደማ አይሆንማ ቶፋ። የተናገሩትን አልሰማህም እንዴ? ሊያስመልጡት ነው እያሉ እኮ ነው። የሁሉ ጊዜ ለፍተና ቡሽ በመጨረሻ ሳለ አምልጦን ቢሆንስ አስበኸዋል? ከለፈን በኋላ ኬንያ ይዘው ስለሄዱ እኮ ነው። አልሰማሁም። ይሄ ምን ቁልፍ ነው? አንተ ያዘው። ምን አይነት ቆይ ቶፋ ቆይ ሌሎች ይኖራሉ። ቼክ እናድርገው። ቆይ መጀመሪያ ጠው ቆይ ቀስ በል ቶፋ አመማ። ቆይ እስቲ ያዘኝ። ኧረ እንዴ አታውልቀው እንጂ ቶፋ ቆይ አታውልቀው። እሺ ንፋስ ቶፋ። ኧረ እባክህ ቶፋ እሺ በለን።
በቃ ፈትሾ በደንብ ስልኩን አንተ አምጦ ስልኩን እሺ ቆይ ቶፋ ቆይ እንዳይደባብህ ቶፋ ቦታውን ነግሮኛል። ቶሎ እንሄዳለን። አሁን ምን ታደርጋለህ መሰለህ? ካሜራውን አቴንሽን እንዳንተ ካሜራውን ታጠፋውና ከዚህ ጋር ከፍ ያለ ቦታ አይደል? ከዚህ ጋር ሆነ እየቃኝ ትነግረኛለህ። እሺ ችግር የለውም። እኔ በተሻለ መጠን እያየህ ነው አይደል? እስቲ ቁስሉን ቶፋ በጣም ጥንቃቄ እያደረግኩኝ ነው። እስቲ ምንም ያው ነፋስ እኮ ይነካል እኮ ጥሩ አይደለም። ችግር የለውም። ማነው አቡሽን ማግኘታችን ነው። ቤክ ይኸውልህ አንተ ቶፋ እሺ ቢያንስ እንጠብቃቸው፣ ትንሽ እንጠብቃቸው ቶፋ። ይኸውልህ አሁን እዛ ጋር ያሉትን ራሱ ትንሽ ነው ራሳቸውን ያሳትኳቸው። አልሞቱም፣ ተመልሰው መምጣት ይችላሉ። ገብቶሃል ሀሳቤ? ስለዚህ በጣም በጥንቃቄ ነው ሁሉም ነገር እያደረኩኝ ያለሁት። ስለዚህ አሁን እነኚህ ሰዎች ራሳቸውን ስተዋሉ። ራሳቸውን ሳቱ ማለት ደግሞ አይነሱ ማለት አይደል እኮ ቶፋ። እንጠብቃቸው ቢያንስ እና አንዋር ምን አንጠብቃቸው ቶፋ። እየመጡ ነው እነሱ ዮናንስ ያለውበትን ቦታ ጠቆመዋል። ዮናም እና ቶፋ እንደዚህ እየደማ እንዴት ነው ሄደህ የምትጋፈጠው ቶፋ? ይካታርክኝ በእናትህ እንድንጣላ ማትፈልግ ከሆነ ዝም በለኝ። ይኸውልህ አሁን የምታደርገውን ብቻ እኔ አድርግልኝ የምልህን ነገር ብቻ አድርግልኝ። እዚች ጋር ቆመህ ግራ ቀኙን ይልኝ። ከኋላ የሚመጣ ሰው ምናምን ሊኖር ምናምን የሚችል ከሆነ ቶሎ ሚስኮል አድርግልኝ። እኔ ጥንቃቄ የበለጠ ጥንቃቄ እንዳደርግ ማለት ነው። ከዛ ውጪ ግን ኦልሬዲ ቤቱን ደርሼበታለሁ። እዚች ጋር 100 ሜትር እንኳን አይርቅ። እሺ ቢያንስ እኔ ልጠጋ አብሬህ ልጠጋ ቢያንስ እንኳን ቶፋ። አንተ ከተጠጋ እኔም አንተም ወጥመድ ውስጥ ነው የምንገባው። ስለዚህ አንተ እኔን ከቨር አድርግልኝ፣ ጠብቅልኝ። እሺ በቃ እሺ። ከዛ የሆነ ሰዓት ላይ ሙሉ ጭር ማለቱን ካወቅክ በኋላ መጠጋት ይችላል። ለጊዜው ግን ካሜራውን አሁን አጥፋውና ተከተለኝ በቃ። እሺ ቀስ በልሽ። አጀሪ በርገር የተገናኘ ማለት ነው። ምን ፍለጋ ነው የመጣው? አቡሽ ነው ያለው። የት ነው ያለው? አቡሽ የት ነው ያለው? ንገረኝ። አቡሽ የት ነው ያለው? የት ነው ያለው? አልሞትኩም። አንተ እስካሁን የት ነው ያለው? የት ነው ያለው? ንገረኝ። መታኝ ነኝ እኔ መታኝ። የት ነው ያለው? አቡሽ ብሎ በደንብ ብሎ እየሰማኸኝ ነው? አቡሽ ትነግረኝ። እየሰማኸኝ ነው? አቡሽ ነገር የለም። የት ነው ያለው? ና የትም አትሄድ። ና የትም አትሄድ።
እየሰማኝ ነው? ማንም ፈልገህ የመጣው ፈልግ ከሆነ አቡሽ ያለበትን ትነግረኝና ከዛ በኋላ እንጨርሳለን። አቡሽ የሚባል አቡሽ የሚባል አንተ ውሻ ቶሎ አንተ ውሻ ትነግረኛለህ። ነግረኝ ማቁ ነገር የለም። እረፍ። ከዚህ ቀደም እንደዚህ አይነት ነገር ውስጥ እንደወጣህና በአቡሽ ጉዳይ ላይ በጣም እንደምትጸጸት ነገር አትሞትም። አንተ ቆይ ድመት ነበር አይ ነገር ተነስ ነው ተነሳ ሩጭ አንተ በደብኪ አቡሽ እንዳለ ማቁ ነገር የለም። እረፍ። ስመጣ ጀምሮ ማለት ነው ሙሉን ጾም ያጸደሱ ይመጣስ አንድም ሰው መጥቶ የእናንተን ነፍስ ይታደግላችሁ የለም። የሰማይ ነው ይሻላል። ማንም መጥቶ እናንተ ይታደግላችሁ የለም። የሰማይ ነው የሰማይ ነው። መቃብር እዚህ እንዲሆን ነው የፈለከው? ሼርስ መቃብር አቡሽን ብንሰጠው ራሱ እዚህ መኝታ ክፍል ራሱ ብዙ ጠባቂዎች አሉት። እሱን ይዘው መውጣት አትችልም። ታርፍ በተሻለ ነገር ያውሽ ይላል። ስለዚህ ይቅርብህ። የት ነው ያለው? ተናገር። የት ነው ያለው? እረፍ ብያለሁ። አቡሽ የት እንዳለ ንገረኝ። አቡሽ የት እንዳለ ምንም የማውቀው ነገር የለም። የት እንዳለ ንገረኝ። እኔ የማውቀው ነገር የለም። አቡሽ እንዳለ ንገረኝ። የት እንዳለ ንገረኝ። ንገረኝ። የት እንዳለ ንገረኝ። የት እንዳለ ንገረኝ። የመጨረሻ ስራችን ነበር። በመሀል ገብተህ አቋረጥክን። አስበኳል። 5% ራሱ ከዛ ገንዘብ ብናገኝ 85 ሚሊዮን ገንዘብ እኮ ነው። እንዴት ነው አሳልፈህ የምንሰጥህ? ዝም በል። እሺ በገንዘብ ራሱ ለማግኘት እኮ በህይወት መኖር ነበርባቸው። እኔ ደግሞ ወንድሜ ምንድን ነው የምናውቀው ነገር የለም እያልኩ ነው። እያስኬኝ ነው ወይ? እያስኬኝ ነው። እየሰማኝ ነው። ተናገር። እዚሁ ነው መቃብር ብያለሁ። እዚሁ ትቀበራለህ አንተ ራስህ። እንኳን አቡሽን ልታድን ከዚህ ቀደም እንደዚህ በጣም አደገኛ የሚባል በጣም ነበር መሰለህ። አሁን ግን እንደናንተ አይነት ሰዎች በስም ሰዓት ሰው ብያለሁ። ተሳስተህ አሁን እንኳን ከከፋት ነው አቡሽ ስታስበው አቡሽ የምሰጥ ይመስላል። በአቡሽ በወንድም እነግርሃለሁ። አታይም እንዴት እንደሚያደርገን? ለሶስት እኮ አልቻልንም። በቃ እነግረዋለሁ። እኔ አንተ ምንድን ነው የምትለው? ምንድን ነው የምትለው? ምንድን ነው የምትለው? ከዚህ በኋላ ማለት ነው የሰማኝ ነው አይደል? ለአምስት ደቂቃ እንኳን ማለት ነው ዝም ካትል እንዲህ ምላስን ጎልጉዬ ነው የምወጣው። እየሰማኝ ነው? እየሰማኝ ነው? አንተ ተናገር ቶሎ እኔ መሞት አልፈልግም። እነግረዋለሁ። ውጪ ምን እንዳደረገ ምን እናውቃለን? ሌሎቹ ገዳጆች ቢመጣ እኔ መናገር ፈልገው ነፃ መሆን ፈልጋለሁ። ነግሬው
እኔ እነግረዋለሁ። በቃ ይሁሉ መከራ እኔን ሁሉ መከራ መቀበል አልፈልግም። እነግረዋለሁ። በቃ እነግረዋለሁ። አትምተው፣ በቃ አትምተው፣ እሱን አትምተው። በቃ እኔ አቡሽ የት እንዳለ እነግርሃለሁ። አቡሽ የት እንዳለ እነግርሃለሁ። አቡሽ ያለው ይባል ከብዛ ይባል ዝጋ አንነገርኩ ዝጋ ምን ይደርስብናል? ቶሎ በል እኔም በቃ ንገረኝ። ውጭ ገድሏቸው ቢሆን የመጣው አመታቸው አደግ ስለሆነ እሱ እኛን ምን እያደረግን እንደሆነ እያያርል እንዴ አንተ ባህሪውን እያወቅ ሰውየው እንደዚህ ሰውየው ምን ያደርገናል? ከሱ ከዳንስ እሱ ሞት ነው ወይ የምትፈልገው? እሱ እየገደለን እኮ ነው ያለው። ሞት ነው ወይ የምትፈልገው? እየገደለን አሁንም መሞታችን አረጋግጥም እኮ እኔ መሞት አልፈልግም። እኔም እገድላለሁ። ምንም የሚያውቀው ነገር ከዚህ ቀደም ዝም ብለሽ ፈልገው ነው እንጂ የሚነግረን ነገር የለም። ታውቁ ማልመታና ማልገል እንዳይመስልህ ዋሽ ፈልገው ነው። የሚያውቀው ነገር የለም። ምንም አንተና አብሮ አደግ ስለሆነ እስከዛ ነው እዛ ተቀምጥ እዚህ ቀምጥ ያዞሽ አስቀምጠው ለራስ ነገር አብሱ ወልዴ ከስኔ እሱን አድርገህ መጣ በቃ ሰዓት የለኝም። እነግርሃለሁ። እሺ እነግርሃለሁ። ግን እኮ እኔ ስለ አቡሽ የማውቀው ነገር የለም። እኔ እኮ ምንም የማውቀው ነገር የለም። እኔ ጠባቂ ብቻ ነኝ። አቡሽ ነው ነበር ያጠበቀሽ። እኔ አቡሽን የማውቀው ነገር የለም። እኔ አለቃዬ ጠባቂ ነኝ። ቀድሞ እንዲያዛችሁ ቀድሞ እኔ ስለ አቡሽ የማውቀው ነገር የለም። መሞት ፈልጋለህ? እነግርሃለሁ። እሺ እዛው ንገረኝ። ቶሎ በል ንገረኝ። እዚህ ነው ያለው። የት? እዚህ ወኛ ንገረኝ። እዛው ተናገር። እሺ እነግርሃለሁ። እሺ እነግርሃለሁ። እኔ ከዚህ በፊትም እዚህ ስራ ላይ አይተኸኝ አታውቅም። እኔ ቅርብ ጊዜ ነው የገባሁት። አሁን እዚች ጋር ስደበድቡ የነበረው ልጅ ነው ያስገባኝ። እሱንም እንዳትመታው ያልኩ ባለውለታዬ ስለሆነ ነው። እኔ ምንም የማውቀው ነገር የለም። እባክህ እኔ የማውቀው ነገር የለም። እሺ አንተ የምታውቀው ነገር ነው? ምን እናጣራለን? አንተ የምታውቀው ነገር አቡሽን ወዴት ወሰዱት? አቡሽን ወዴት እንደወሰዱት አላውቅም። እኔ እዚህ በቃ የሆነ ሰው እንጠብቃለን ብሎ ነው ያመጣኝ። ስራ ነበረ። እናት የለም በእናትህ በምትፈልገው በአቡሽ ተወኝ። እኔ የማውቀው ነገር የለም። እኔ የምፈልገው አንድ አቡሽን ብቻ እኮ በምትፈልገው በሱ ይዣለሁ። ወንድምህ አይደለ? እንደ ወንድሜ እኔ እኮ ለእንጀራ ብዬ ነው እዚህ ስራ ውስጥ የገባሁት። ለእንጀራ ብለህ ነው ሰው የምታክተው? እኔ ቅርብ ጊዜ የገባሁት። እኔ የማውቀው ነገር የለም እኮ። ሰውዬው የት ነው ያለው? ቤተሰብ የለም። ሰውዬው የት ነው ያለው? ሰውዬው የለም እዚህ። የት ነው ያለው? እዚህ የለም ሰውዬው። እሱን እንጠብቃለን ብለን የመጣነው እንጂ ሰውዬውን አላገኘነውም። ሰውዬውን የሚያገኘው እኔን ያስገባኝ ወደዚህ ስራ የቀላቀለኝ ሰው ነው። ወንድም የለም። በእናትህ በቃ ተወኝ። እኔ እኮ ለገንዘብ ብዬ ነው እንጂ እዚህ ውስጥ የገባሁት እኮ ለወንጀል አይደለም። በቃ ስለምንም ግባ፣ ይኸውልህ ስለምንም ግባ። እኔ ግድ አይሰጠኝም። የሰማኝ ነው። ስለምንም ግባ። የሰማኝ ነው። እኔ ስለምንም ግባ ግድ አይሰጠኝም። አሁን አቡሽ የት እንዳለ ትነግረኛለህ አትነግረኝም? በቃ እሱን ብቻ ነው። እኔ እኮ ስለ አቡሽ የማውቀው ነገር የለም። እኔ እኮ ለስራ ነው ለገንዘብ ነገር እንጂ አለቀኝ። ኧረ ስለሱ ሁሉም ፈርቶ ነው የሚያወራው። ምን ብዬ ልንገርህ? ምንም የሚቀረው ነገር የለም። እንፈራዋለን እኮ። እሱም አትናገር እኮ ያለኝ እኮ ለዛ ነው። ወንድም የለም። በእናትህ ተወኝ፣ በቃ ተወኝ። አንድ ባንድ ነገር ይኸውልህ፣ ደክሞኛል፣ አቅም የለኝም። ግን ደግሞ እዚያ ፍንጭ ነው የምሰብርልህ። እሺ ንገረኝ፣ ስለ አለቃ ነገር። አለቃዬ በጣም ከባድ ሰው። ሁሉም እዚህ ሲመጣ ጋሽዬ እያሉ ነው የሚጠሩት። ሁሉም ቀና ብሎ የሚያዩ ሰው የለም። ሰው መግደል ብትል ምንም በቃ ለሱ የቃቃ ጨዋታ ነው።
እኛ ፊት ለፊት ራሱ ብዙ ሰው ገለን። እኔ ስለ አለቃዬ እንደዚህ ብዬ ማውራት አልችልም። ይገለኛል እኮ ከሰማ። በቃ እኔ ማውቀው ነገር የለም። ለገንዘብ ብዬ ነው የገባሁት። በእናትህ ተወኝ። ወንድም የለም በእናትህ። እሺ ንገረኝ። አሁን የት ነው ያለው ማለት አለቃ? አለቃዬ ብዙ ጊዜ ይመጣል። እዚህ እየመጣ ሰው እየገደለ ሚስጥር ያወጣ ጠባቂ እየገደለ ነው የሚሄደው። ያልሰራው አይነት ወንጀል የለም። ሴቴ ያመጣል፣ ሚስትም አለችው። ሁሉንም ነገር በቃ እሱ እንደፈለገው ነው የሚያደርገው። አሁን ይህን ከሰማ ራሱ እኔን ራሱ ይገለኛል። በእናትህ ተወኝ። በቃ እኔ እንድትተወኝ ብቻ ነው ፈልገው። እየሰማኝ ነው። እኔ ከእናንተ ጋር እንዲህ አፍላፊ የምከፈትበት ምንም ሰዓትም ጊዜም የለኝም። የምጠይቅህ ጥያቄ ላይ ትንሽ እንኳን ስህተት ባገኝበት ትንሽ የዋሸኝ ከሆነ የመጨረሻ ነው የሚሆነው። የሰማኝ ነው? አዎ እየሰማሁ። አሁን ጓደኛህን አስገብቼ እጠይቀዋለሁ። ከአንተ ጋር ተቃራኒ የሆነ መልስ እባክህ። የሆነ ነገር ሸውደኸኝ ከሆነ ወይም ደግሞ እኔ ለመሸወድ ሞክረህ ከነበረ ገብቶሃል ሀሳቤ? አዎ። እኔ እሱን በምን አይነት መንገድ እንደማወጣ ታውቃለህ? በማንዘሪያ አንገቱን ስለበለበው እሱን ተወው በእናትህ። ባለውለታዬ ነው እኮ ለእንጀራዬ ብሎ ወደዚህ ስራ የቀላቀለኝ እኮ እሱ ነው። እሱን ተወው። አንተ ምን አውቀህ እንደዚህ አይነት ስራ ነው እንዴ? አንተ ሁለት አይደለም እኮ ወንጀል ይሄ እንጀራ ነው እንዴ? አይደለም ይሄ እንጀራ ነው። እኔ ለወንጀሉ ብዬ አይደለም እኮ ስራውን ይሄ እንጀራ ነው ወይ? እናቴን ለመርዳት እኮ ነው። እናቴን ለምን በእናትህ ተወኝ። እናትህ ራሱ ብትሰማ በዚህ ደስተኛ የምትሆን ይመስላል? ደስተኛ አትሆንም እኮ። ነገር ግን በቃ ምንም ማድረግ አልችልም። ስራም ልሰራ ሞክሬ ነበር፣ ግን በቃ ያገኘሁት ስራ ይሄን ነው። በእናትህ ተወኝ። እሱንም አደብድቦ አለቃዬ በጣም ባለሀብት ነው። በገንዘቡ እንደፈለገ ነው የሚያደርገን። በገንዘቡ ያስገድለናል። እባክህ ተወን። በቃ ሁለታችንንም ተወን። ስለፈለክ ምልክ ነው የሚመስልህ? ተወኝ ስላልክም ተወው ነው የሚመስልህ? እሺም እንዳታስበው። እሺ እባክህ እዛ ትወጣለህ። ይሄኔ ልጅ ጋር ትቀመጣለህ። ከዛ በኋላ ግን ማለት ነው ጓደኛህን አስገብቼው አውራውና ትንሽዬ እንኳን ስህተት ባገኝብህ ማለት ነው ምን ይላል? አስገባው ይሄ እሺ አንተ ነገ የነገረኝ ነግሮኛል። አንተ ደግሞ ተጨማሪ ስለሆነ ምንም ልፍ ያልፈልግም። ምንም አይነት ልፍ ያልፈልግም።